ጣዖት በሚመለክ ነገር ውስጥ በመሆን ለጣዖት ታላቅ ፍቅር ባለው ሰው ላይ ይሰራል። ዘካርያስ 10:2 ላይ እንደ አንድ የተወሰነ የሃይማኖት ክፍል ጣዖትን ማምለክ ፍጥረታዊ ለሆኑ ነገሮች መለኮታዊ ኃይል እንዲኖራቸው ማድረግና ለጣዖች መለኮታዊ ክብርን መስጠት ነው። ሮሜ 1:18-22 የእግዚአብሔር ቃል ጣዖትን ማምለክ ማመንዘር እንደሆነ አድርጎ ይገልጸዋል። ኤርምያስ 3:8-10 ስለዚህ እግዚአብሔር ልጅ ክርስቲያን በምንም መልኩ በቀጥታም ሆነ በተዘዋዋሪ ከጣዖት ጋር ግንኙነት ማድረግ የለበትም። ከፍተኛ የህይወት ደስታ ተብሎ የሚጠራው እንደ ጁዶና ዲስኮ ሙዚቃዎች የተቀነባበሩ በሰይጣንና በአጋንንት ነው። ጌታ ሳያድነኝ በፊት ከሰይጣን ወይም ከሉሲፈር ጋር ከነበረን ስብሰባዎች ውስጥ በአንዱ እንዲህ ያለው ትዝ ይለኛል። ይህ ዓለም የእርሱ እንደመሆኑና በኃይሉም ይህን ዓለም በሚገዛበት ጊዜ በቅዱስ ስሙ ሰይጣን የኢየሱስን ስም አይጠራም። ምንም ይህንን እርሱ ባለበት ካደረገም ሕይወቱ አደጋ ላይ ይጥላልና ነው። የሚያምኑትን ሁሉ እንደሚያጠፋና እኛን የእርሱ መልእክተኞች ገዢዎች አድርጎ እንደሚሾመን ቃል ገብቶልን ነበር። ሰይጣን ውሸታም ነው እና በእርግጥ የውሸት አባት ነው። ወደ ናይጄሪያ ይገቡ የነበሩት መጽሐፍ ቅዱሶችና አንዳንድ መንፈሳዊ ጽሑፎች እንዳይገቡ በማስደረግ የናይጄሪያ ክርስቲያኖችን ለማዳከም እቅዶች ነበሩ። በማያምኑ ውስጥ በመሆን ማንኛውንም አይነት ሰው ተጠቅመው ክርስቲያኖችን ማሳደድና እምነታቸውን ለማዳከም ሁልጊዜ ይጥራል። በመናፍስት የሚመሩ የፈውስ አምባዎች በማቋቋም ነፍሳትን ይጠራባቸዋል። እነዚህም አምባዎች በቃልቻ በጠንቋዮች ወይም በአዋቂዎች የሚመሩ የፈውስ ቤቶች ተብለው የሚጠሩት በዙሪያችን የሚገኙ ናቸው። በዚህ ስፍራ ውስጥ ብዙ የውሸት ድንቆች በአስማት ኃይል ይሰራሉ። ይኸውም ወደ እነርሱ የሚመጡትን ሰዎች ማታለያ ዘዴ ነው። ሰይጣን ወይም ሉሲፈር ስለ ክርስቶስ ዳግም መምጣት እጅግ በጣም የሚያሳስብበትና መልእክተኞችንም ፈጣንና ትጉህ ሆነው በስራቸው እንዲገኙ ሳያቋርጥ የሚመክርበት ለምን እንደሆነ እንድትረዱት ያስፈልጋል። ምክንያቱም ሁልጊዜ ሰይጣን ጊዜ የለንም እያለ ይናገራል። ውድ የእግዚአብሔር ልጅ ክርስቲያን ሆይ ሰይጣን አያንቀላፋም። አንተስ ታንቀላፋለህን? የአማኞች የጦር መሳሪያ የአማኝ ዋና የጦር መሳሪያዎች እነዚህ አራቱ ናቸው። እነሱም የኢየሱስ ክርስቶስ ስም፣ የኢየሱስ ክርስቶስ ደም፣ የእግዚአብሔር ቃልና የምስጋና ሕይወት ናቸው። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ኤፌሶን ምዕራፍ 10:11 እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት። ራእይ 12:11 በዚህ ነገር አስቀድሜ ብዙ ተናግሬያለሁ። ነገር ግን አንዳንድ ጥቂት ነገሮችን ለመጨመር ያህል ደግመዋለሁ። በመጀመሪያ ደረጃ ባካችሁ በዚያን በኢየሱስ ስም ኃይል እንዳለው እወቁ። የኢየሱስ ደምም ኃይል እንዳለው እወቁ። ቃሉ እንደዚህ ይላልና በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ስለዚህ የኢየሱስ ስም ሁልጊዜ በልባችሁና በአፋችሁ ላይ ይቀመጥ። ሁልጊዜም ጥሩት። እነዚህ ሁለቱ ማለትም የኢየሱስ ስምና የኢየሱስ ክርስቶስ ደም የሰይጣንን ምኞት በእኛ ላይ ያለውን ሀሳብ የሚበታትኑና በእርግጥም የሰይጣንንና የመልእክተኞቹን እቅድና ዘዴ ፈጽሞ የሚደመስሱ ናቸው። በሁለተኛ ደረጃ ሁልጊዜ ለእግዚአብሔር የምስጋናና የዝማሬ ሕይወት እንዲኖራችሁ ያስፈልጋል። ምክንያቱም በምስጋና ውስጥ ኃይል አለና ነው። ኢየሱስ ክርስቶስን ሳላገኝ በፊት ከተደረጉት አንዳንድ ድርጊቶች በዚሁ አርዕስት እስቲ ልመስክርላችሁ።
የቤተ ክርስቲያን መጋቢ ሰው ነበር። እርሱም የመጋቢነት አገልግሎቱን የሚሰጠው በአቡቴ ሜታ በምትገኝ ቤተ ክርስቲያን ነበር። እኔም ላጠፋው አሰብኩኝ። ምክንያቱም ይህ ሰው የሚከተሉትን በመስራት ያስቸግረን ነበርና ነው። አንደኛ በማለዳ ሰዎችን ጠርቶ የማለዳ ስብከት በመስበክ ሰላማችንን ያፈርስብን ነበር። ሁለተኛ በአቡቴ ሜታ በሚገኝ በኬንቶላ መንገድ ቁጥር 2 የአውቶቡስ ማቆሚያ ላይ በድምፅ ማውገያ ይሰብካል። በመስበክም ብቻ አላቆመም፣ አጋንንትን እያሰረ ያስቸግረን ነበር። ሶስተኛም ደግሞ በቤተ ክርስቲያን ውስጥ የጨለማው ኃይላትን ስራዎች በማጋለጥ ይሰብክ ነበር። ከዚያም አጋንንትን ያስርብናል። አራተኛም ደግሞ ብዙ ይጸልይ ነበር። አምስተኛም እንደዚሁ ሁልጊዜ ይዘምርና እግዚአብሔርን ያመሰግን ነበር። መልእክተኞችን ላኩበት፣ ነገር ግን እነርሱም ሊገድሉት ስላልቻሉ ይህንን ጉዳይ እኔው ልፈጽመው ወሰንኩኝ። በምላችሁ ቀን በአዲሱ JRA ላይ ሲጓዝ አየሁት። እዚህ ላይ ስለዚህ መጋቢ እንድታውቁት የሚያስፈልገው ነገር 2 መላእክቶች፣ አንድ በግራ አንዱ በቀኝ፣ እንደዚሁም የዳመና አምዶች ሁልጊዜ አብረውት ነበሩ። እኛም እንዳንገድለው መሰናከል ሆኑብን። በዚህ ቀን ግን ምንም ነገር ባጠገቡ ስላላየው ተልእኮዬ በጣም አድርጎ እንደሚሳካልኝ እርግጠኛ ነበር። በመብረቅ ልመታው እችል ዘንድ ዝናብ እንዲዘንብ አዘዝኩኝ። ዝናብም ዘነበ፣ መብረቅም ይወርድ ጀመር። በአካባቢው የሚገኙትን ዛፎች ቅጠሎችን ያረግፍ ጀመር። ነገር ግን ይህ መጋቢ በደስታ እየዘመረ ይጓዛል። እስካሁን ድረስ የሚዘምረው የነበረው አዝማችን አስታውሳለሁ። አዝማቹም በኢየሱስ ስም ጉልበት ሁሉ ይንበረከካል የሚል ነበር። አዝማቹን ሳያቋርጥ መዘመር በመቀጠሉ ዝናቡ አቆመ፣ መብረቁም ጸጥ አለና ወዲያውኑ 2 መላእክቶች አንዱ በግራ አንዱ በቀኝ የሚንበለበሉ ሰይፎችን ይዘው ታዩኝ። ዓይኖቻቸውንም ሰይፎቹም ልክ እንደሚንበለበሉ እሳት ነበሩ። ከዚያም ኃይለኛ አውሎ ነፋስ መጣና ወሰደኝ። ራሴንም በሌላ ከተማ ውስጥ አገኘሁት። በእርግጥ በጣም ተገርሜያለሁ። መጋቢው ስለ እርሱ የተደረገለትን ግን መንፈሳዊ ጦርነት አያውቅም ነበር። ስለዚህ የእግዚአብሔር ልጅ ክርስቲያን ከፍተኛ ጥበቃ የሚደረግለት መሆኑን መገንዘብ አለበት። መጽሐፍ ቅዱስ ለዚህ ነው የሚጎዳችሁ ነገር አንዳች የለም ብሎ የሚናገረው። ሁለተኛ ደግሞ ለመሰክርላችሁ የምወደው እንደዚሁ ጌታ ኢየሱስ ክርስቶስን ሳላገኝ በፊት በዛ ስራ በነበርኩበት ጊዜ ስለ አንድ ከኔ ጋር በታክሲ ተሳፍሮ ስለነበረ ክርስቲያን ልጅ ነው። በጣም ለጌታ ቅናት ያለው ስለነበረ ስለ ወንጌል የምስራች የሚገልጹ ጽሑፎችን በታክሲ ውስጥ ያድለን ጀመረ። በዚህም ጊዜ ለእኔ በሚሰጠኝ ጊዜ አልፈልግም አልኩት። ከዚያን በመቀጠል ስብከት ይሰጥ ጀመር። በዚህን ጊዜ ስለተረበሽኩኝ በእጄ ባለው ቀለበት መታወት። አመታቴ ለመግደል ነበር። ልክ በምመታው ጊዜ ይህ ልጅ በኢየሱስ ስም ብሎ ጮኸ። ወዲያውኑም ብርሃንና እሳት መላእክት ታዩኝ። እንደገናም ኃይለኛ ነፋስ መጣና ከታክሲ ውስጥ አውጥቶ ወደ አንድ ጥቅጥቅ ያለ ጫካ ውስጥ ወስዶ ጣለኝ። ይህንን ጫካ በጣም ጥልቅ ያለ ከመሆኑ የተነሳ እኔ በክፉ ኃይላት የምደገፍ ሰው ባልሆን ኖሮ በፍጹም ከውስጡ ልወጣ አልችልም ነበር። ያ ክርስቲያን ስለ እርሱ የተደረገውንም ጦርነት አያውቁም ነበር። እርሱም ሆነ ሌሎቹ ተሳፋሪዎች ያውቁት የነበረው እኔ ከታክሲ ውስጥ መጥፋቴን ብቻ ነበር። የኢየሱስ ክርስቶስ ስም ወይንም የኢየሱስ ክርስቶስ ደም ከአማኝ አፍ ውስጥ ሲወጣ እሳት ይልክብናል። ቃሉ እንደሚለው የጌታን ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ይድንበታል ይላል በምሳሌ 18:10 ላይ። አድማጬ ወይ የእግዚአብሔር ልጅ ክርስቲያን ከሆንክ እግዚአብሔር በሁሉ ነገር ላይ ስሙን ከፍ ከፍ እንደሚያደርግ አስታውስ። መዝሙር 137 በቅንፍ 138 ቁጥር 2 ላይ ስለዚህ ቃሉ እንደሚፈጸምና እንደሚሆን በማመን ተናገረው። ያ የእግዚአብሔር ታላቁ ቃል ኪዳን ነውና ነው። እንደገናም እዚህ ላይ ልጠቅሰው የምፈልገው ነገር ቢኖር የምትናገሩት የምታውቁትን ብቻ መሆን እንዳለበት ነው። መጽሐፍ ቅዱስ የሚናገረን በቃሉ ሐሴት እንድናደርግና በቀን ሆነ በሌሊት ቃሉን እንድናስብ ነው። የእውነት ቃል በትክክል ለመናገር ቃሉን ማወቅ የግድ ያስፈልገናል። ምክንያቱም በቆላስይስ 3:16 ላይ የእግዚአብሔር ቃል በሙላት ይኖርባችሁ ይለናልና ነው። ስለዚህ ወደ መጽሐፍ ቅዱሳችን እንቅረብ፣ ሳናቋርጥ እንጸልይ፣ የዝማሬ ልብም ደግሞ ይኖረን። በጌታ በኢየሱስ ክርስቶስ ስም የተሰጠንን ስልጣን ደግሞ እንጠቀምበት።
መንፈስና ሙሽራይቱ ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወት ውሃ እንዲያው ይውሰድ። ራእይ 22 ቁጥር 17። ይህንን ምስክርነቴን ከሰማችሁ በኋላ ሕይወታችሁን ለኢየሱስ ክርስቶስ ለመስጠት ተጨማሪ ስብከት አያስፈልጋችሁም። የተለያዩ መንገዶች ሰይጣን በመቀየስ ከራሱ ጋር ወደ ገሃነመ እሳት ሊወስዳችሁ አቅዷል። ይህንንም ከዚህ ምስክርነቴ ልታረጋግጡ ትችላላችሁ። ሰይጣን ቃል ቢገባላችሁ ወይም ስጦታ እንኳን ቢሰጣችሁ በመጥፎ ዓለም መሆኑን እወቁ። ሰይጣን ውሸታምና የውሸታም አባት ነው። እግዚአብሔር ጠላታችሁ ብሎ ጠርቶታል። ስለዚህ ለምን እግዚአብሔርን የተናገረውን ቃል አታምኑም? ይህንን ምስክርነት ስትሰሙ የቻላችሁት በአጋጣሚ አይደለም። ራሳችሁን መርምሩና በክርስቶስ እንደሆናችሁ አረጋግጡ። ወደ ቤተ ክርስቲያን ያጅ ብቻ ሆናችሁ መቅረት ምርጫችሁ አድርጋችሁ ከወሰዳችሁ ራሳችሁን ብቻ የምታታልሉ ሲሆን ለዚህ ሕይወት እጅግ በጣም አስፈላጊ ለሆነ ውሳኔ የቸልተኝነትና ያለመቀበል ባይነት አቋም ከመሰረታችሁ ደግሞ ከዚህ የባሰ አስከፊ ነው። እለምናችኋለሁ፣ ከክርስቶስ ጋር ስላላችሁ አቋም እርግጠኛ ካልሆናችሁ ሞት ካሁን ቢጠራችሁ መንግሥተ ሰማያት ስለመግባታችሁ ጥርጥር ካለባችሁ እባካችሁ ይህንን ቀላል ጸሎት በኃጢአተኛ ልባችሁ እንዲህ ብላችሁ ጸልዩ። ጌታ ኢየሱስ ሆይ፣ ኃጢአተኛ እንደሆንኩ ራሴንም መልካም ሥራዎችን በመስራት ላድን እንደማልችል አውቃለሁ። ስለዚህም ገሃነም እንደሚገባኝ አውቃለሁ። ነገር ግን በኃጢአቴ የተጸጸትኩ ነኝና ይቅርታ ታደርግልኝ ዘንድ ጠይቃለሁ። አሁን በእምነት አዳኜ ጌታዬና ብቸኛ የደህንነት ተስፋዬ እንደሆንክ በሕይወት እቀበልሃለሁ። አሁን ወደ ልቤ መጥተህ እንደ ተስፋ ቃል አድነኝ፣ ስሜን በሕይወት መዝገብ ጻፈው። ይህንን ሁሉ በከበረው ስምህ እጠይቃለሁ። አሜን። ይህንን ጸሎት ከልብ ጸለይህ ወይም ጸለይሽ ከሆነ ከዚህ ቀጥዬ በምነግራችሁ አድራሻ በመጠቀም የበለጠ መንፈሳዊ ምክር ካስፈለጋችሁ ጻፉልኝ። ዩኒየን ናይጄሪያ ፒኦ ቦክስ 712 ፖርት ሃርኮርት፣ ወይንም በስልክ ለማናገር ከፈለጋችሁ 180 ቦኒ ስትሬት ፖርት ሃርኮርት። ብቻውን ተአምራት የሚያደርግ እግዚአብሔር ይባረክ።